ማይደስ ስራ ካለ ችግር የለም። ስራ ካለ እንዴት ሄዳለህ? እንደውም ይሁን እንዴት ታየሽ? የዛሬ ቪዲዮ እኮ እኔ መልሱ ነው ደስ ያለኝ። ዛሬ ብሩኬ ከየት እንዳመጣው አላውቅም። ትንሾቹ መልሶቹ ተምሮ ነው የመጣው። ተናገረው፣ የእውነት ተናገረው። ወንድማችን በረንብ ተምሮ አዋረዳቸው። አይደክማችሁም ወይ? ተው እኔ አልለያይም ከሟላቸው አቀለለልን። ሞት ይሻላል እንደዚህ ከመባል። ሴት ቲጂ የሚሰማ እኮ የለም። ነገ ብታያቸው ያው ነገ ብታያቸው ፍቅርዬ ጭቃ ታውቂያለሽ። ችግር የለውም እኛ ከስር እናንገበግባቸዋለን። ይንገብገቡ ምን አገባን? በቃ መሆን ራሳቸው እስኪ እንትን ይበላቸው እንኳቸው ኤክስፖርት አደርጋለሁ። ምኑም ብለን ኤክስፖርት አደርግላቸዋለሁ። ራሳቸው የሚያጠፉበት ኤክስፖርት አደርግላቸዋለሁ። ለእነሱም አይጠሪ እነሱም አይጠሪ። ልብ ይስጣቸው፣ ታያቸው። ልብ ይስጣቸው፣ ልብ ይስጣቸው። ኧረ ቢያጠፉ ይሻላቸዋል። ሳሚልኝ ዝም አልሽ። ኧረ አንቺም ዛሬ ዝም ብላለች። ምን እንደሆነች አላውቅም። አንቺ ድምፄን አሞኛል ስትል ነበር። ሳሚ ምን ሆና ነው ዝም ያለችው? ኧረ ታብታብ ኮምፕሊንግ አደረኩ ወይ እነ ዜድም ዝም ብለዋል። እኔማ አላልኩም ዝም ብላለች። አሁን መጣሁ ነበር። ገንዬ ደህና ነሽ? እኔ አማን ነኝ። አንቺ እንዴት ነሽ? እግዚአብሔር ይመስገን። ከእኛ ፀሐዩን እንላክላችሁ። ሁሉ ሰላም። ኢትዮጵያ ሀገሬ እንዴት ናት? እስካሁን ድረስ እግዚአብሔር ይመስገን ደህና ነን። እየጠበቀን ነው እግዚአብሔር። አሜን። ግን የአዶናይ ነገር አላሳዘናችሁም? አሳዘነኝ ደግሞ እኔ ራሱ አሁን እያሰብኩ ነበር። ሰግጥ ለምን አይፈታም? ልጆቹ ሲያለቅሱ ደግሞ አንጀት 14 ቀን አረ ለማጣራት 14 ቀን አንዴ አይግባ። ከገባ በቃ መውጫው መከራ። ልጆቹ ያሳዝናሉ። ኧረ ልጆቹ ትያለሽ፣ ልጆቹ ምንም አይሆኑም። እሱ ነው እንጂ እንደ የሚጎዳው። የኢትዮጵያ ሕዝብ ደግ ነው፣ ችግር የለበትም። ይመገብሻል። መመገቡ ግን እሱ ብቻ እሱ የእሱን ላይፍ ነው ማሰብ፣ የእሱን ላይፍ ነው። አንደኛ ነገር ጆን ዳንኤል የሚባለው አንዴ ገባ ቀረ ዛሬ ተፈታል። የእሱና ይሄ ምንም አያገናኘው ነው። የእነሱ እኮ ትልቅ ምንም አያገናኘው። ፍቅርዬ ፕሌን ላይ የሆነሽ እኮ ሰውን ፕሌን ላይ እና ሆስፒታል ሰውን እንትን ማለት አትችይም። መረበሽ ዓለም አቀፍ የሆነ ኤርላይንስን እና ይሄንን ምንም አታመዛዝ። ይሄ ረብሻ ነው እኮ ያ እኮ ረብሻ ነው እንዴ! ያ ምንም አይገናኝም። ውረዱ አትውረዱ ነው። ይሄ እኮ ምን መተው ይችላሉ። ጥፋታቸው አንድ ባይሆንም አንድ ሰው እስር ቤት ከገባ መውጫው መመዝገብ የምትፈልጉ ግቡሽ አባባሌ ትወጫለሽ። በዋስ ትወጫለሽ። እንትን ነው መከላከያ እንትን ላይ ገባ። የጤና ነው አንቾ ነግቢ በእናትሽ አውሪ። አይ እንደዛ አላለም እኮ በልብስ ነው እንትን የተባለው። አዎ በልብስ አለባበስ ነው። አለባበስ እሱ ዘንጦ ግን እሱ ምንም የሚያምር ነገር ለብሶ ነው ሄደው። ምንም እንትን ያለው የለም እንጂ በሌላ አይደለም። በልብስ የፌዴራል እንትን ውስጥ አልገባም። ከእንትኖች እኩል አላስገቡኝም። አይ እሱ አይደለም የቀረበው፣ እሱ አይደለም እንትን ላይ ቅድም ጠበቃው ሲያስረዳ ነበረ። አንድ ጠበቃ አለ ብቻ መብራን ታስፈታቸው። ሁሉንም ይኸውልሽ እኔ የአዶናይ ነገር ምንም እንትን አላለኝም። ያው ይሄ እንትኑ ሰግጥ የሚለው ህዝቡ ስለማያውቀው ቃሉን በብዙ ነገር ስለመነዘሩት ካልሆነ በስተቀር ግን ለሌሎቹ ሰው ምንም አላለም። ይሄ ፀጉሩን የተላቀው ጆሮን የቆረጠው እሱ
እብድ ስለሆነ መታሰር ግድ ይለዋል። እሱ ሊያብድ ትንሽ ሐሙስ ቀርቶት ነበረ። ማሰራቱ ገንዘብ ነው። ገንዘብ ክፉ ነገር ነው። ይሄ ታዲያ ሰው የሚቆርጣና ያበደ ጋራ ማን ያብዳል? መጀመሪያ ቲክቶክ ነው አይምሰልሽ። እሱ በቃ ሊያከማች ነው። እኔ ካሉ ውሸትም ይመስለኛል እንደው ጆሮን ያክል ለሱ እብድ ነው። ፕሬዝዳንት ነው። ይሄ ደግሞ እንትኑ ደግሞ እነዚህ ልብስ የለበሱትም ማስተማሪያ ይሆናሉ ለሌላ ጊዜ ሰው ሌሎች እንዳያደርጉ። አንድ 15 ቀን ማስተማሪያ ይሆናል። ጥሩ ነው እሱ። አለባበሱ መስተካከል አለበት። እኛም ስናወራበት የነበረው ነው እኮ የተተገበረው። ያቺ ልጅቷ ደግሞ ስትላጥብን ሁሉ ነበረ በሚሊዮን ይላለች። እንትን ዳንቴን ለብሳ እዚህ ሀገር እኮ 5 ፓውንድ ነው። ከዛም ዋና ውስጥ ምን እቺ ከፈለክ ራቁቷን ደግሞ አንቺ እንደዚህ በአካል በፎቶ አሁን ስትታሰር ያመጡት ምን ትመስላለች እኮ አቤት! ይሄ እንትን ጠቅላላ ፊሊተር ነው ገኒ። የመድኃኒዓለም ያለ ጠቅላላ ፊሊተር ነው እንጂ ፊሊተራቸው ከፊሊተራቸው ጀግና ሆኖ የሚወጡ የሉም እኮ። አንድ ሰጥቶታን ከፊሊተር ወይኔ! ኧረ በስመ አብ በሆናቸው ስታያቸው እኮ ወንዶቹ ናቸው የሚሻሉት። አንቺ እኔ እኮ ጂጂ ልጇ ጋራ ኢንተርቪው የቀረበች ጊዜ ነው የበቃኝ እኮ። ጂጂ እኮ ለካ ተማሪ ነው መስላቆች። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ሮማን እድሜ ፊሊተር ነው። ሮማን አትቀባም። ሮማን ቆንጆ ናት። አትቀባም። እግዚአብሔርን አትቀባም። እሷ ሮሚ ቆንጆ ናት። አትቀባም። ጀርመን ነው በመጣ እንትን አላውቅሽም ማለት ሌላ ሆንሽብኝ ያለቻት። አንቺ ልጇና እሷ ኢንተርቪው ሲጠየቁ እኮ ነው ያየው። ቤተሰብ አሞታል እያለች እኔ አላመመኝም ለምን አትሰሚኝም? ታሚልኝ ከድንገት ተነስተሽ ከእንቅልፍሽ ነው የነቃሽው። እንዴት ናችሁ? ደህና ናችሁ? ሰላም ነው? እንቅልፍሽ እያለናችሁ ነው? ወይኔ በስመ አብ። እኔ እኮ እየተገናኘ እንዴት ናችሁ? አንቺ የት ሄደሽ ነው? በእናትሽ እኛ አታድክሚኝ። አንቺ ጠፋች እኮ ሚውት ናት። እሷ ናታ ማውራት ያለባት፣ ሰዎቹን ግቡ ማለት ያለባት። እኔ እኮ ድምፄን እምቢ አለኝ። ቀንም እንትን ብላለች እሷ። ለበረከቱ ሳተፍ እኮ እዚህ የመጣ ነው እኮ ለዛ እኮ ነው ካላችሁ ማለት ነው በፈቃደኝነት ናችሁ። ሼር አድርጉ ካላችሁ። የበረከት እሳተፋለሁ የምትሉ ግቡ፣ እመዘግባለሁ። ችግር የለም። እየሰራሁ ነው። ይኸውልሽ ብሌን አንድ ነገር አዳምጪኝ። ትላንትና የጻፍሻቸው ስሞቹ ግማሾቹ እኮ እንትኑን አልወሰዱም። እንትና ፎሎሽ ከሆኑ አርጊላቸው አካውንት ነበሩን። ብዙዎቹ ያልወሰዱ አካውንቱን አልወሰዱም። ዝም ብሎ ነው ስሙን የጻፍሽው እኮ። በቃ ይኸው አስቀምጣለሁ እዚህ ጋር። አሁን የትላንቶቹን ነው እኮ ማውራሽ ብሌን። የትላንቶቹ እልክላቸዋለሁ። ይገብተው ይጠይቁኝ ውዴ። ግማሾቹ ልክ የላቸዋለሁ። የጠየቁኝ ልክ ያለው እሺ፣ በውስጥ እየላኩላቸው ነው። እሺ አሁን ያው እዚህ ላይ አለ፣ እዚህ ላይ ያላችሁ ጸጋ አረጋ ትላንት ያልወሰዳችሁ ውሰዱ። ቆይ እኔ ካሜራውን አዙረው እኔ ልነሳ ነው። አንቺ አሁን ነው ጥርት ብሎ እና ትላንትና ያልወሰዳችሁ ምን አይነት ልብስ? አሁን አንድ ጥያቄ እየጠየቀቻችሁ ነው። አንድ ላይ አናውራ። መመዝገብ የምትፈልጉ ከበረከቱ ከስር የተሰጠ ኮመንት ጻፉ፣ እመዘግባላችኋለሁ። እዚህ ጋር ደግሞ የባንክ ቁጥር ያልወሰዳችሁ ከዚህ ውሰዱ። እሺ ያው በውስጥም ሰላም በሉኝ የምትፈልጉ ልልክላችኋለሁ። አካውንቱን ስክሪንሾት እያደረጋችሁ መውሰድ ትችላላችሁ። ትላንት ያልወሰዳችሁ ሰዎች ማለት ነው። ገን ያውሪ እንጂ
ኑ ግቡ፣ ከበረከቱ ተሳተፉ። ኑ በእናታችሁ ዛሬ የመጨረሻ ቀን ነው። አዎ ከዛ ከፈለጋችሁ ከብሌን ጋር ተነጋገሩ። ካሁን በኋላ በውስጥ መስመር ዛሬ በውስጥ መስመር ተነጋገሩ። ዛሬ ግን ኑና ሁላችሁም ይኸው አካውንቱም ተለጥፎላችኋል። ኑ ከበረከቱ ተሳተፉ። ኑ በረከቱን ውሰዱ። ምንድነው ምስኪኖቹን እነዛን በሽተኞች እናብላ። ኑ አመት ባልን እናውላቸው። ኑ ገናን እናስደስታቸው። በፍቃደኝነት እናስደስታቸው። ለወገን ደራሽ ወገን ነው። ኑ የጨረቃ ፋሚሊ ስማችሁን እናስጠራ። ኑ ተሳተፉ ከኛ ጋር። ኑ ይሄ ነው የሚበልጠው። ይሄ ነው የሚያጸድቀን። ተንኮል፣ ወሬ፣ ነገር፣ ስድብ አያጸድቀንም። ይሄ ነው ለእኛ ጽድቅ የሚሆንን። ማነው እግዚአብሔር ይስጥሽ። ዛሬማ እግዚአብሔርን በጣም ነው ያበሳጨሽኝ። እግዚአብሔርን ነው የምልሽኝ እናቴ። የሆድ ነገር ነው እና ቀኑ ሙሉ ሳበይ ነው እንዴ? አሁን መግቢያሽ ላይ ምግብ ያማረ እኔ አንቺን ሳይ ምግብ ያምረኛል። ኧረ አልቀረም። ዋው አፒታይዘር ናት። ታዲያ ላይ ፊቷን እያየሻት ወይም ካሜራ እንትን ብለሽ እኔ ምን አገባኝ ብዬ ደግሞ በካሜራ ሞጣ አበርሽ እንደ አንቺ ደግሞ ለምን እዚህ በውስጥ መስመር ፌስ ለፌስ እያየችሽ? ይኸው እኔ ፎቶ አለ አይደለ? እኔ ፎቶዬን አታዩም እንዴ? አለ እኮ ፎቶዬ። ምን ችግር አለ? እኔ የምላችሁ ቅድም ልጆች ብዙ ነበሩ፣ የለችም እሷ። ማናት? ብሌንን ነው እንትና ብሌን ምንድን ይመጣሉ አሁን ከፈለጉ። ምን አይነት ልብስ ለብሶ ነው ይሉናል። ማን ነው ደግሞ ምን አይነት ልብስ የለበሰው እንዴ? እኔ ልብስ ነው እንዴ የምናወራው? ኧረ አንቺ ሴትዮ ተይ፣ አሁን የምናወራውን አውሪና ተናገሪ። ነው በይ። ይሄ ኮሜንቱን ታይ ያለ ኑ በያቸው። ኑ ኦልሬዲ እኮ ድምጻችን እኮ አይሰማም። በቃ ሞተ እኮ የእናንተው። ቅድም ፍቅር ቤት የመጣችሁ ሰዎች ኑ ብሌን ቤት። አዎ አስቴርን ሼር አለው። አሁን አንቺ ሌላ አስቴር አሁን ከሰዎቹ ጋር ልወጣ ነው ብላለች። ሌላ ካምፒዮን ወጡ የለ እንደ ለወሬ መቀደዳ የሚያሳጡት እናታኒ እንደዚህ አይነት ነገር ሲወራ 20 ቤት ይገባሉ። አሁን ሰው ቢጣላበት እኔ አይቻቸዋለሁ። በጣም እዚህ ሆነው ስለ በረከቱ ስታወሪ ያላዋጣ ሰው ካለ ሚዩት ያደረግና ቀስ ብሎ ውረድ ይላል። ብዙ ሰው አይቻለሁ። ፈልገሽ ነው የምታረጊው እንጂ ሰውም ብሎሽ አይደለም። ሰምቶ ከዛ በኋላ በፍቃደኝነት ያለ አንጀት ሲሆን ነው እንጂ ዝም ብሎ ያስገባችሁ ካላችሁ ሪሲት ይላኩልኝ። አንድ ሁለት ልጆች ቡርቴ ሪሲት ልከልሽልኛል። አመሰግናለሁ። አዎ ልካልኛለች። ያስገባችሁ ሲስተር ደውላ ብር እየገባ ነው ስላለችኝ ሪሲቲው ላኩልኝ። እሺ ሪሲቲው እኔ እፈልገዋለሁ። እግዚአብሔር ይስጣችሁ ጎበዞች፣ እናንተ ጀግና ናችሁ። ባላችሁበት የምትገኙ እግዚአብሔር ቁም ነገረኞች፣ እግዚአብሔር እናንተ ተባረካላችሁ። እውነት ስንት አይነት ቁም ነገረኛ አለ አንቺ። እውነት ቡርቴ አንደኛ በፈረስ ተዝገዛች። ቡርቴ ብቻ ደግሞ ሰው ተለምኖ አይደለም በረከት የሚቀበለው፣ በራሱ ልቡ ሲፈቅድ ነው እንጂ። ማርያምን አሁን 500,000 ብር ደርሷል። ሩጡ ቶሎ በሉ። 500,000 የኢትዮጵያ ሕዝብ ካልጨማመርሽ አይጣፍጥም። እሺ ነገር መጨመር እና ታዲያ 500,000 ከደረሰ በቃ የሚሉሽ ይችላሉ። ለበሬ መጣያል። በቃ
ቡርቴ መጣች እንዴ? ማናት? ያው መጣለች። መጣለች። ምን ትሰራለች አሁን የመጣችው? እሷ በቃ ትላንት አስገባች አይደል እንዴ? ግዴታ ገስት ላይ አውቄ ነው ስለጥፋት ነው። ትገለኛለች ዳኒ ትላለች። ኧረ በስመ አብ ማን ነው የሚያስልብን? ፋሚሊኝ ናት። ማነው የወጣው? እኔ እኮ ፍቅር ነው የሚፈልግሽ፣ ብር ነው ቁም ነገር። ከዚህ በላይ አስገባልሻለሁ። ያው ሰምታኛለች። ነገሩን ትሰማለች። ቡርቴ እኮ ብር ስለላኩ ነው እና እቺ ብር እጄ ላይ የቀረችኝ ነው ስለሌለኝ ነው እንጂ ብዙ አስገባለሁ። ምን አንቺ በቃ ንግግርሽ ብቻ ብር ነው ቡርትዬ። እጄ ላይ ያለችን ውሸቴን አይደለም የምልሽ እኔ ታውቂያለሽ። አንቺ ጀግና ነሽ ማርያምን። አንቺ አድባር ነሽ። አንቺ ያለኝን መሳተፍ የፈለኩት እንኳን ደስ ያላችሁ የምትል ማናት? እንኳን ደስ ያላችሁ የምትለን ብዙዬ። ሁሌም እንደተደሰትን ነው እኛ። አይ ምናልባት እኛ በእግዚአብሔር ደስ ያለንን ለራሳችን ነው ብናረግም ለነገያችን ስንቅ ነው። እና እኔ የምለው ደሃ እኮ ክርስቲያን ሙስሊም አይልም። እኔ ሼር ያደረኩልሽን ልጅ እንደዚች አይነት ልጅ ሴት ልጅ ጭንቅላት ያላት ገና ታዳጊ እንዴት ነው አልተመቸችሽም? ያለችን ሰማሽ እንዴ? ይሄ ልብስ ብቻ ሁሌ ስለምለብስ አንቺ አትገቢም ብለው ይሉኛል። ታዲያ ልብስ አይደለ እንደ ህዝቡ የሚያምነው? ህዝብ እኮ ሰውነቱን ትቶ ልብሱን እኮ ነው የሚያየው። ያንን ሚኪን አላየሽውም እንዴ? አበሻ እኮ በጨርቅ ነው አበሻ የሚለው። ታዲያ በጨርቅና በሜካፕ በሚኮ ጨረቃ ፋሚሊ ሚኮ የመጣ ጊዜ እንኳን አይታችሁ እውነት ነው። በጨርቅ ነው እና ልጅቷ ቡርቴ እኔ ውስጥ ገብተሽ ስሚያት ትማሩ። ገና ህፃን ልጅ ነች። ለሴቶች የጅንካ ልጅ ነው የጀንካ ልጅ። በስመ አብ ስማርት ናት እሷ። ስማርት ለሴት ልጅ አለች። በቃ ለሴት ልጅ ጅንካንም ጅንካንም ኢትዮጵያን የእኛ ልጅም ጀግና ናት። የእኛም ጀግና ናት። እኔ የምልሽ አሁን ይኸውልሽ በዚህ እድሜዋ እንደዚህ ያለች ይቺማ ያደገች 18 የሞላ ምን አባቴ ላርግሽ እንደው ቡርትዬ ምን አባቴ ላርግሽ እንደው የእኛ ጀግና ጀግኒቷ እንደው እኔ እንደው ኢትዮጵያ አለብኝ እንደው ምን አባቴ የጀግኖች ጀግና አንበሳ። እኔ እኮ ስለምወዳት ነው እንደ እህቴ ሼር ያረግሽልኝ ምንም አላየሁም። ዘቅዝቃት ወይ አንስታ ከዘረሰች ነው እንጂ ዘቅዝቃ ማታችን ነው። ኧረ እኔ ራሴ አይቻለሁ። አባቴ አምላክ ይዘቅዝቃቸው። ምን አድርጊ ነው የሚሉት? ገብቼ ነበረ የሰጠሽኝ ባለጌ እየሰራችበት እየሰደበች ነበረ። ወይ አንስታ ነው ባለጌ ምን አድርጊኝ ብላ ነው። እንዴ ጠቅላላ ግን ውስጥ የእሷን ፎቶ እኮ ነው የምትጠቀመው። ታዲያ እነሱ አይደል አሁን የባሱት እኮ እነሱ ናቸው እኮ የባሱት። አሁን እኮ ትዕግስት የባሱት እኮ የሚያስመስሉት እኮ ናቸው። እንዴት እኔ ስሰጠኝ ገባውና አጣራ ምን ሊሆኑ ዛሬ ምን ሊሆኑ የትኛው መሬት ሊወጡቸው ነው ዛሬ? እኛም ስለታችንን ለኪዳነ ምሕረት እናስገባለን። ለነገሩ ይኸውልሽ እነሱ እኮ አይሰሙም እኮ እንደዚህ አይነት ሴት የረከሰች ሴት እኮ አትሰማም። ማንንም መጨረሻዋ ላይ እኮ ብላ ስደቅማ ትተዋለች። ገኒ የቅድም ካየሽ ማለት ነው ልክ እንደገባሁ መጥቼ እልል እንኳን ደስ ያላችሁ እያልኩኝ ስገባ ምን እንዳለችኝ ታውቂያለሽ? አንቺ አስመሳይ ወረድ አሁን እንኳን ደስ ያላችሁ ያለች እንጂ አላለችኝም። አንዷ ለምን አትተኛም ስላላል ተኝ ስላላል ምን አውቃለሁ። አንቺ አስመሳይ
ምን እንኳን ደስ ያላችሁ ትያለሽ አንቺ ውርደት። እኔ ነኝ አልኳት። አንቺ እነሱ ናቸው ውርደታም፣ አንቺ ነሽ የተዋረዱት እነሱ። ምን አቅላቸዋለሁ? የተዋረዱት እነሱ፣ የቀለሉት እነሱ፣ ያፈሩ እነሱ። ርበስላሴ ውርደታም ናቸው። ሴትን ልጅ ከወንድ ጋር ሳታገባ ተኝ የሚሉ እነዚህ ቆሻሻ። እዛ ለማንም እንደሚተኙት መሰለቻቸው እንዴ? እሷ እኮ ስለምንም ነገር አይደለም ወርቅ ዳይመንዱን አምጥተሽ ብታፈሽላት ካልመሰላትና ሴትነቷን የሚነካ ነገር ከሆነ ወደኋላ አሁን ላይ ማለት ነው። በተለይ ወንድምየውና ሚስትየው ሰሩም ጥላቻም ሆነ እውነትም ይኸው ሴት ልጅ ተመርጣ ስትመረጥ ነው እንጂ ራሷን ዝቅ አድርጋ ስትረከስ ነገዋ እንደዚህ ነው። ገባችሁ? ሪል መሆኑ ዛሬ ያስታወቀ እኮ ንዴቱ። ለምነሽኝ ነው አልለመንኩሽም ብሎ ነው የሚልሽ። ልንገርሽ እንደዚህ ብሎ ነው የሚልሽ። ለማለት እንኳን አያፍርም። ለምነሽ ሄድሽ አንቺ። ልንገርሽ ብትወጂ እንኳን ሴት ከሆንሽ ድብቅ አድርገሽ ዋጥ አድርገሽ መጠበቅ ሲሆን ይሆናል፣ ሳይሆን አይሆንም። በቃ የሰው ልጅ ደግሞ አንድ ጊዜ አይደለም እድል 3 ነው። ልንገርሽ እግዚአብሔር የፈቀደው እኮ ነው የሚሆነው። እግዚአብሔር የፈቀደውን ነው የሚሰጥሽ። ደግሞ በራስሽ ከተማመንሽ ደግሞ ድስቱን ክዳኑን አያጣም። ልንገርሽ ሴት ልጅ በራሷ መተማመን መርከስ የለባትም። እንዴት ነው ወንድ እኮ ምንም ቆንጆም ቢሆን ምንም ወንድ መሆኑ በበረከቱ ለመሳተፍ የምትፈልጉ ግቡ፣ እኔ መዘግባለሁ። የባንክ አካውንት ቁጥር የምትፈልጉ ይኸው ስክሪንሻት አርጉ። ደግሞ እኔ እሳተፋለሁ በበረከቱ የምትሉ ግቡ፣ ተመዝገቡ። አስገቦት ሃሎ እያለች በመሀል ላስተዋውቅ ብዬ ነው። ሂዊን አስገባት። ከላይ የተቀመጠችው ሚዩት ያደረገቻለች። እንውረድ። አንድ ሰው አውሩድ። ወላንሳ ጠፍታለች። ድምጿም እንዳይቀየሙሽ እኔ እወርዳለሁ። አውርዱኝ። ኧረ ምን ችግር አለ? ለምን ይሄ እኮ የስራ አንዳንድ ሰው ደስ አይልም። ለምን ስራ እኮ ነው ይሄ። ምን ሌላ ጊዜ ፍቅር አንቺ ከምትወርጂ ነው እወርዳለሁ። እኔም እወርዳለሁ። ችግር የለው። እኔ ራሴ እወርዳለሁ። የሚገባ ካለ ይግባ። እኔ እወርዳለሁ። አስገባት እንጂ በቃ አስገቢያት። ሂዊን አስገቢያት። ገቤ ሂዊ ብሌን ሂዊን አስገቢያት። ብሌን የወረደው አለን። እግዚአብሔር ይመስገን። እንዴት ነሽ? ያለች ምንድን ነው ሌላ ስም መስላ መጣች።